በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን እስከዚህ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች ክፍል 1 እስከ ክፍል 2 ስድስተኛው ዙር ከክፍል 1 እስከ ክፍል 2 ድረስ ያለውን ጥያቄ ጨርሰን አሁን ክፍል 3 ነው ማለት ነው። ይህ የክፍል 3 ጥያቄ ነው። ጥያቄውን የምትልኩት እንግዲህ የሚላክ ጉግል ፎርም አለ፣ በዛ መሰረት ነው። ይሄ ደግሞ ከዚህ እንትን በፊት የተለቀቀ እንዴት እንደምትሞሉት ወይ ቴሌግራም ወይ በኢሞ ነው የሚደርሳችሁ። ያ ከዛ በኋላ ያን በቴሌግራም ወይም በኢሞአችሁ እንትን ብላችሁ ትሰሩታላችሁ ማለት ነው። ምናልባት ቴሌግራም የሌላችሁ ወይም ኢሞ የሌላችሁ ደግሞ እዚሁ ወልፔፐሩ ላይ ወይም ደግሞ እንትኑ ላይ ያስቀምጣለሁ ማለት ነው። ወደ ጥያቄው ገባለሁኝ። ጥያቄ ቁጥር 31 50 ጥያቄ ነው ያለው። አሁን 20 ጥያቄ ነው የሚቀረው። ጥያቄ ቁጥር 31 እግዚአብሔር ለአብርሃም እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው ብሎ ከገለጸለት በኋላ አብርሃም እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሊኤዘር ነው በማለት የገለጸው ዋነኛ ስጋት ምን ነበር? ሀ የርስቱ እጥረት፣ ለ የሰራተኛ እጥረት፣ ሐመርሃ የሀብት ማጣት፣ መ ወራሽ ልጅ አለመኖር። 31ኛ ጥያቄ እግዚአብሔር ለአብርሃም እኔ ለአንተ ጋሻህ ነኝ ዋጋህም እጅግ ታላቅ ነው ብሎ ከገለጸለት በኋላ አብርሃም እኔ ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሊኤዘር ነው በማለት የገለጸው ዋነኛ ስጋት ምን ነበር? ሀ የርስቱ እጥረት፣ ለ የሰራተኛ እጥረት፣ ሐመርሃ የሀብት ማጣት፣ መ ወራሽ ልጅ አለመኖር። 32ኛ ጥያቄ ቃየን ከእግዚአብሔር ፊት ከወጣ በኋላ ከተማ ሰራ፣ የከተማይቱ ስም በማን ስም ጠራት? 32ኛ ጥያቄ ቃየን ከእግዚአብሔር ፊት ከወጣ በኋላ ከተማን ሰራ፣ የከተማይቱ ስም በማን ስም ጠራት? ሀ በሄኖህ ስም፣ ለ በቃየን ስም፣ ሐመርሃ በሚስቱ ስም፣ መ በኖድ ምድር ስም። 33ኛ ጥያቄ ኖህ ከወይን ጠጅ ጠጥቶ ሰክሮ በድንኳኑ ውስጥ ራቁቱን በሆነ ጊዜ የአባቱን ራቁትነት አይቶ ለሁለቱ ወንድሞቹ የነገረ ማን ነው? ኖህ ከወይን ጠጅ ጠጥቶ ሰክሮ በድንኳኑ ውስጥ ራቁቱን በሆነ ጊዜ የአባቱን ራቁትነት አይቶ ለሁለቱ ወንድሞች የነገረ ማን ነበር? ሀ ሴም፣ ለ ያፌት፣ ሐመርሃ ካም፣ መ ኖህ። ደግሞአለሁ። ኖህ ከወይን ጠጁ ጠጥቶ ሰክሮ በድንኳኑ ውስጥ ራቁቱን በሆነ ጊዜ የአባቱን ራቁትነት አይቶ ለሁለቱ ወንድሞቹ የነገረ ማን ነበር? ሀ ሴም፣ ለ ያፌት፣ ሐመርሃ ካም፣ መ ኖህ። 34ኛ ጥያቄ የሳሌም ንጉሥ መልከጼዴቅ እንጀራንና የወይን ጠጅን አወጣ፣ እርሱም የልዑል እግዚአብሔር ካህን ነበረ። መልከጼዴቅ አብርሃምን ከባረከው በኋላ አብርሃም የመለሰለት ምላሽ ምን ስጦታ ነበር? ምንድን ነው የሰጠው ነው? ሀ ስጦታን፣ ለ አስራትን፣ ሐመርሃ የጦር ምርኮውን በከፊል፣ መ የምስጋና ቃል። ደግሞአለሁ። የሳሌም ንጉሥ መልከጼዴቅ እንጀራና የወይን ጠጅን አወጣ፣ እርሱም የልዑል እግዚአብሔር ካህን ነበረ። መልከጼዴቅም አብርሃምን ከባረከው በኋላ አብርሃም የመለሰለት ምላሽ ምን ነበር? ሀ ስጦታን፣ ለ አስራትን፣ ሐመርሃ የጦር ምርኮን በከፊል፣ መ የምስጋና ቃልን። እንግዲህ ስጦታን ማለት ስጦታ በሚለው እንደው የወርቅ ስጦታ እንበለው፣ የወርቅ ስጦታ በሚለው ያዙት። ስጦታ ብቻ ከሚል ሀሌታህን ማለት ነው። የወርቅ ስጦታ ብላችሁ ያዙት። እሺ 35ኛ ጥያቄ ከጥፋት ውሃ በኋላ የምድር ሁሉ አንድ ቋንቋና በአንድ ንግግር ነበረች ምድር ሁሉ።
ሰዎች ከምስራቅ ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አግኝተው በዚያ ተቀመጡ። የእነርሱ ዋና ዓላማ ምን ነበር? ሀ እግዚአብሔርን ማምለክ፣ ለ ሰላማዊ ሕይወትን መምራት፣ ሐመርሃ ስማቸውን ማስጠራት፣ መ ሀብትን ማፍራት። ደግሞ አሉ ከጥፋት ውሃ በኋላ የምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ሰዎች ከምስራቅ ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አግኝተው በዚያ ተቀመጡ። የእነርሱ ዋና ዓላማ ምን ነበር? እግዚአብሔርን ማምለክ፣ ለሰላማዊ ሕይወትን መምራት፣ ሐመርሃ ስማቸውን ማስጠራት፣ መ ሀብትን ማፍራት። 36ኛ ጥያቄ 36ኛ ጥያቄ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ካለ በኋላ የሰውን ስልጣን የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትንና የምድር ሁሉ በምድር ላይ ያለውን የሚንቀሳቀሰውን ሁሉ ይግዙ ብሎ የሰጠው በየትኛው የፍጥረት ቀን ነው? እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ካለ በኋላ የሰውን ስልጣን የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሰውን ሁሉ ይግዙ ብሎ የሰጠው በየትኛው ቀን ነው? ሀ በ3ኛው ቀን፣ ለ በ7ኛው ቀን፣ ሐመርሃ በ5ኛው ቀን፣ መ በ6ኛው ቀን። 37ኛ ጥያቄ 37ኛ ጥያቄ እባቡ ከሌሎች የምድር አራዊት ይልቅ ተንኮለኛ እንደነበር ከተገለጸ በኋላ ሴቲቱን ያስተዋት እግዚአብሔር መልካምና ክፉን የማወቅን እውቀት ለመደበቅ እንደፈለገ በመግለጽ ነበር። እባቡ የሰጠው የውሸት ተስፋ ምን ነበር? እባቡ ከሌሎች የምድር አራዊት ይልቅ ተንኮለኛ እንደነበረ ከተገለጸ በኋላ ሴቲቱን ያስተዋት እግዚአብሔር መልካምና ክፉን የማወቅ እውቀት ለመደበቅ እንደፈለገ በመግለጽ ነበር። እባቡ የሰጠው የውሸት ተስፋ ምን ነበር? ሀ ዓይኖቻችሁ አይከፈትም፣ ለ ሞትን አትሞቱም፣ ሐመርሃ ከመብላት በፊት መጠበቅ አለባችሁ፣ መ እግዚአብሔር ይቅር ይላችኋል። እደግመዋለሁ። እባቡ ከሌሎች የምድር አራዊቱ ይልቅ ተንኮለኛ እንደነበረ ከተገለጸ በኋላ ሴቲቱ ያስተዋት እግዚአብሔር መልካምንና ክፉን የማወቅ እውቀት ለመደበቅ እንደፈለገ በመግለጽ ነበር። እባብ የሰጠው የውሸት ተስፋ ምን ነበር? ሀ ዓይኖቻችሁ አይከፈቱም፣ ለ ሞትን አትሞቱም፣ ሐመርሃ ከመብላት በፊት መጠበቅ አለባችሁ፣ መ እግዚአብሔር ይቅር ይላችኋል። 38ኛ ጥያቄ 38ኛ ጥያቄ የእግዚአብሔር መልአክ በውሃ ምንጭ አጠገብ በበረሃ አጋርን አገኛት። የእግዚአብሔር መልአክ በውሃ ምንጭ አጠገብ በበረሃ አጋርን አገኛት። የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? ብሎ ከጠየቃት በኋላ ማን ብላ እንድትጠራው ነገራት። ልጇን ማለት ነው። ልጇን ማን ብላ እንድትጠራው ነገራት። እግዚአብሔር መልአክ በውሃ ምንጭ አጠገብ በበረሃ አጋርን አገኛትና የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? ብሎ ከጠየቃት በኋላ ማን ብላ ልጁን እንድትጠራው ነገራት። ሀ ይስሐቅ፣ ለ ያዕቆብ፣ ሐመርሃ እስማኤል፣ መ ዳን። 39ኛ ጥያቄ 39ኛ ጥያቄ ያዕቆብ በቤቴል መሠዊያውን ሰራ። የዚያ ቦታ ስም ኤልቤቴል ብሎ ጠራው። ይህ የሆነው እግዚአብሔር ከወንድሙ ፊት በመሸበት ጊዜ የት ተገልጦለት ነበር ነው። ያዕቆብ በቤቴል መሠዊያውን ሰራ። የዚያም ቦታ ስም ኤልቤቴል ብሎ ጠራው። ይህ የሆነው እግዚአብሔር ከወንድሙ ፊት በሸሸ ጊዜ የት ተገልጦለት ስለነበር ነው። ሀ በካራን፣ ለ በሱኮት፣ ሐመርሃ በኒኤል፣ መ በሎዛ። 40ኛ ጥያቄ 40ኛ ጥያቄ ያዕቆብ በዚያች ሀገር በተቀመጠ ጊዜ የበኩር ልጁ የአባቱን ቁባት ባላን ተገናኛት። እስራኤልም ሰማ። ይህ የሮቤል ድርጊት ምን አይነት ጥፋት ነበረ? ይቅርታ በጣም ይህንን ያደረገ ማን ነበረ ለማለት ነው። እሺ መልካም። ያዕቆብ በዚያች ሀገር በተቀመጠ ጊዜ የበኩር ልጁ የአባቱን ቁባት ባላን ተገናኛት። እስራኤልም ሰማ። ይህ ድርጊት ያደረገው ማን ነው? ሀ ሮቤል፣ ለ ዳን፣ ሐመርሃ ይሁዳ፣ መ ቢንያም።
41ኛ ጥያቄ የዮቅጣን ስፍራ ከማሴ አንስቶ ወዴት ሲል እስከ ምስራቅ ተራራ ድረስ ነው። የዮቅጣን ስፍራ ከማሴ አንስቶ ወዴት ሲል እስከ ምስራቅ ተራራ ድረስ ነው። ከየት እስከ ምስራቅ ነው ማለት ነው። ከማሴ አንስቶ ወደ የት አካባቢ እስከ የት ድረስ የሚል ነው ማለት ነው። የዮቅጣን ስፍራ ከማሴ አንስቶ ወዴት ሲል እስከ ምስራቅ ድረስ ነው። ሀ ወደ ሰፋር፣ ለ ወደ ባቢሎን፣ ሐመርሃ ወደ ኡር፣ መ ወደ አሶር። ደግሞአለሁ። የዮቅጣን ስፍራ ከማሴ አንስቶ ወዴት ሲል እስከ ምስራቅ ተራራ ድረስ ነው። ሀ ወደ ሰፋር፣ ለ ወደ ባቢሎን፣ ሐመርሃ ወደ ኡር፣ መ ወደ አሶር። 42ኛ ጥያቄ የአብርሃም ልጅ የይስሐቅ ትውልድ ይህ ነው። ይስሐቅ 40 ዓመት ሲሆነው ርብቃን አገባ። ርብቃ በሁለት ወንዞች መካከል የሶርያ የባቱኤል ልጅ የላባ እህት እንደሆነች ተገልጿል። ይስሐቅና ርብቃ ትዳር ከመፈጠሩ በኋላ ወይም ከመሰረቱ በኋላ የርብቃ ዋነኛ ችግር ምን ነበር? ሀ ከአብርሃም ቤተሰብ ጋር አለመስማማት፣ ለ መካን መሆኗ፣ ሐመርሃ ከላባ መራቋ፣ መ የኤሳው ጥላቻ። ደግሞአለሁ። እንግዲህ የአብርሃም ልጅ የይስሐቅ ትውልድ በተመለከተ ነው። ይስሐቅና ርብቃ ከተጋቡ በኋላ የርብቃ ዋና ችግሯ ምን ነበረ? ከጋብቻ በኋላ ሀ ከአብርሃም ቤት ጋር አለመስማማት፣ ለ መካን መሆኗ፣ ሐመርሃ ከላባ መራቋ፣ መ የኤሳው ጥላቻ። 43ኛ ጥያቄ ይስሐቅ 3 ጉድጓዶችን ቆፍሯል። ሮሆቦት ለሶስተኛው ጉድጓድ ስም ሰጠ። ሮሆቦት የሚለው ስም ምንን ያመለክታል? ሀ የትግል ቦታ፣ ለ እግዚአብሔር አሰፋልን፣ ሐመርሃ የመከራ ቦታ፣ መ የውሃው ቦታ። እሺ 44ኛ ጥያቄ አብርሃም ለአቤሜሌክ 1000 ሚዛን ብር ከሰጠው በኋላ ሳራን ምን አላት? አብርሃም ለአቤሜሌክ 1000 ሚዛን ብር ከሰጠ በኋላ ሳራን ምን አላት? ሀ አንቺ መልከ መልካም ሴት እንዴት ሆንሽ? ለ ወደ ቤትሽ ተመለሺ፣ ሐመርሃ ለዓይኖችሽ መሸፈኛ ይሁንሽ፣ መ አንቺ ነጻ ነሽ። አብርሃም ለአቤሜሌክ 1000 ሚዛን ብር ከሰጠው በኋላ ሳራን ምን አላት? ሀ አንቺ መልከ መልካም ሴት እንደሆንሽ፣ ለ ወደ ቤትሽ ተመለሺ፣ ሐመርሃ የዓይኖችሽ መሸፈኛ ይሁንሽ፣ መ አንቺ ነጻ ነሽ። እሺ እንግዲህ አቤሜሌክ ለአብርሃም 1000 ሚዛን ብር ከሰጠው በኋላ ሳራን ምን አላት ነው የሚሆነው። አንቺ መልከ መልካም ሴት እንደሆንሽ፣ ለ ወደ ቤትሽ ተመለሺ፣ ሐመርሃ የዓይኖችሽ መሸፈኛ ይሁንሽ፣ መ አንቺ ነጻ ነሽ ነው የሚለው። እንደዛ ብላችሁ አስተካክሉት። 45ኛው ኮሎዶጎሞር የየትኛው ንጉስ ነው? ኮሎዶጎሞር የየትኛው ንጉስ ነው? ሀ የኤላም፣ ለ የስናኦር፣ ሐመርሃ እላሳር፣ መ አህዛብ። ኮሎዶጎሞር የየትኛው ንጉስ ነው? ሀ ኤላም፣ ለ የሰናኦር፣ ሐመርሃ የእላሳር፣ መ የአሕዛብ። 46ኛው የሴዲም ሸለቆ ምን ነበረበት? የሴዲም ሸለቆ ምን ሀ የውሃ ምንጮች፣ ለ የዝፍት ጉድጓዶች፣ መ የበለስ ዛፎች፣ መ የድንጋይ ክምር። ደግሞአለሁ። የሲዲም ሸለቆ ምን ነበረበት? ሀ የውሃ ምንጮች፣ ለ የዝፍት ጉድጓዶች፣ ሐመርሃ የበለስ ዛፎች፣ መ የድንጋይ ክምር። 47ኛ ጥያቄ ሄኖክ ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር ስላደረገ ምን ሆነ? ሀ ሞተ፣ ለ እግዚአብሔር ወሰደው፣ ሐመርሃ ታላቅ ሕዝብ ሆነ፣ መ ወደ ሌላ ሀገር ሄደ። ሄኖክ ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር ስላደረገ ምን ሆነ? ሀ ሞተ፣ ለ እግዚአብሔር ወስዶታል፣ ሐመርሃ ታላቅ ሕዝብ ሆነ፣ መ ወደ ሌላ ሀገር ሄደ። 48ኛ ላሜህ ኖህን ከወለደ በኋላ የኖረው ስንት ዓመት ነው? ላሜህ ኖህን ከወለደ በኋላ የኖረው ስንት ዓመት ነው? ሀ 182፣ ለ
565 ሐመርሃ 747 መ 600 ደግሞ አለ። ላሜህ ኖህን ከወለደ በኋላ የኖረው ስንት ዓመት ነው? ሀ 182 ለ 565 ሐመርሃ 747 መ 600 ዓመት። 49ኛ ጥያቄ አዳምና ሚስቱ ከእግዚአብሔር ድምፅ በገነት ዛፎች መካከል የተሸሸጉት መቼ ነው? አዳምና ሚስቱ ከእግዚአብሔር ድምፅ በገነት ዛፎች መካከል የተሸሸጉት መቼ ነው? ሀ ቀኑ ሲነጋ ጊዜ ለ ቀኑ ቀትር ጊዜ በቀኑ ቀትር ጊዜ ሐመርሃ ብርሃን ሲበራ መ ቀኑ በመሸ ጊዜ። ደግሞ አለሁ አዳምና ሚስቱ ከእግዚአብሔር ድምፅ በገነት ዛፎች መካከል የተሸሸጉት መቼ ነው? ሀ ቀኑ ሲነጋ ሲል ጊዜ ለ ቀኑ ቀትር ጊዜ ሐመርሃ ብርሃን ሲበራ መ ቀኑ በመሸ ጊዜ። 51ኛው እግዚአብሔር ያፌትን እንዲያስፋፋ ከማለቱ በተጨማሪ ያፌት በየትኛው ድንኳን ይደር አለ? እግዚአብሔር ያፌትን እንዲያስፋፋ ከማለቱ በተጨማሪ ኖህ ማለት ነው። ኖህ ነው ይህን የተናገረው። ኖህ እግዚአብሔር ያፌትን እንዲያስፋፋ ከማለቱ በተጨማሪ ያፌት በየትኛው ድንኳን ይደራል? ሀ በካም ድንኳን ለ በሴም ድንኳን ሐመርሃ በኖህ ድንኳን መ በከናን ድንኳን። ደግሞ አለሁ እግዚአብሔር ያፌትን እንዲያስፋፋ ከማለቱ በተጨማሪ ያፌት በየትኛው ድንኳን ይደራል? ሀ በካም ድንኳን ለ በሴም ድንኳን ሐመርሃ በኖህ ድንኳን መ በከናን ድንኳን። እንግዲህ ጥያቄዎችን ጨርሰናል። በእውነት ለጥያቄዎች ለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የዚህ እንትን ዋና ዓላማው እንግዲህ ሁላችንም መጽሐፍ ቅዱስን እንድናነብ ነው። ጥያቄዎች ካሉ ደግሞ ጥያቄዎችን እንድታነሱ ነው። ስለዚህ የስድስተኛ ዙር የጥያቄና መልስ ውድድር ክፍል 3 ጥያቄ በዚሁ ያጠቃልላል። ክፍል 3 የመጨረሻው ነው ማለት ነው። ስለዚህ ስድስተኛ ዙር የጥያቄና መልስ ውድድር የመጨረሻው ማለት ነው ውድድር በዚሁ ያበቃል ማለት ነው። ይህንን እንግዲህ የምትመልሱልኝ በቴሌግራም ወይም በኢሞ በሚላክላችሁ ሊንክ ነው ማለት ነው የምትልኩልኝ። ሊንክ አለ። በዚያ ሊንክ ገብታችሁ ደግሞ እንዴት እንደምትሞሉ ከዚህ በፊት የተለቀቀ ቪዲዮ አለ። ያንን ቪዲዮ እያያችሁ እንድትልኩልኝ አደራላለሁ። ቀላል ነው በጣም በእውነቱ። በዚያ መሰረት እንድትልኩልኝ ነው። አመሰግናለሁ። በድጋሚ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።